ጠቅላይ ሚኒስትሩ ዛሬ አንድ ጉብኝት ነበራቸው። በምርጫው ከመደረጉ 3 ቀን አስቀድሞ የጥሞና ጊዜ የሚባል ነገር ነበር ለአንድ ለ3 ቀን እና ከዛ በፊት ያደርጉት የነበረ አንድ እንቅስቃሴ ነበረ። በተለያዩ ቦታዎች ላይ እየሄዱ የሰሯቸውን ፕሮጀክቶች መመረቅ እንዲህ አይነት ነገር ነበር። ለዛች ለ3 ቀን ተቋርጦ ነበር። በምርጫው ወቅትም ይሄንን አላደረጉም። ያው ከምርጫው በኋላ ደግሞ ተመልሰው ይሄን እያደረጉ ነው ያሉት እና ያው በምርጫው ማግስት ወደ ስራ ተመልሰናል የሚል ውጤቱን አንድ የሚያውቅ አካል ሊያደርገው የሚችለውን አይነት ነገር ነው ያደረጉት። ከጠቅላይ ሚኒስትሩ ጋር በተያያዘ ነገር ያነሷል ከተባለ የምርጫ ውጤታቸው ይፋ ሆኗል። በሻሻ ላይ የነበረው ማለት ነው። እንግዲህ በአንድ ምርጫ ክልል ውስጥ በአንድ ምርጫ ጣቢያ ውስጥ እስከ 1500 ሰው ነው የሚመርጠው። እሳቸው 1498 ሰው ነው የመረጣቸው። 2 ሰዎች አልመረጧቸውም። እነዛ 2 ሰዎች ደግሞ ተወዳዳሪዎች ናቸው። እነማን እንደሆኑ አይታወቅም እንጂ እነማን እንደሆኑ አይታወቅም። እሳቸው 1498 አግኝተዋል። ከሳቸው ውጪ የሚወዳደሩት 2ቱ ደግሞ 0 ነው ያገኙት። ምንም ድምጽ አላገኙም። እና ሰዎች እየተነጋገሩበት ነው። እነዚህ ሰዎች ራሱ እንኳን እንዴት ራሳቸውን አይመርጡም የሚል ማለት ነው። ኦፍ ኮርስ ላይመርጡ ይችላሉ። በሻሻ ላይ ላይመርጡ ይችላሉ። ምንም ጥያቄ የለውም። በሻሻ ላይ እንዲሁ ለማዳመቅ ምርጫ ውስጥ ገቡ እንጂ ራሳቸውን ላይመርጡ ይችላሉ። ጠቅላይ ሚኒስትሩ ሊመርጡ ይችላሉ። ምንም ጥያቄ የለውም። ጠቅላይ ሚኒስትሩ ራሳቸውን መምረጣቸው ነው ትንሽ ሊያስገርም የሚችለው። ጠቅላይ ሚኒስትሩም ራሳቸውን ነው የመረጡት። ኤኒዌይስ ከዚህ ይሄ አንዱ ዛሬ መነጋገሪያ የነበረ ጉዳይ ነው። እንዴት ሌሎቹ እንኳን ራሳቸውን አይመርጡም የሚለው። ላይመርጡ ይችላሉ፣ ግን ራሳቸውን ላይመርጡ መወዳደራቸው ነው የበለጠ ሊያስገርም የሚችለው። ግን የተወዳደሩት ደግሞ ለማድመቅ ነው ማለት ነው። ግን ከጠቅላይ ሚኒስትሩ ጋር ተያይዞ ዛሬ መነጋገሪያ የነበረ አንድ ጉዳይ ይሄ ነው። እንደው ነገር ያነሰዋል በሚል ላንሳው ብዬ ነው እንጂ ያን ያህል እንኳን ቁም ነገር ያለው ጉዳይ ሆኖ አይደለም። እና ዛሬ እንጦጦ አካባቢ አንድ የሰሩት ፕሮጀክት አለ። እሱን ሊመርቁ ሊጎበኙ ሄደው ነው። ከምርጫውም ጋር በተያያዘ የተወሰነ ነገር ተናግረዋል። እንዳልኳችሁ እንጦጦ አካባቢ ሄደው ጠቅላይ ሚኒስትሩ አንድ የሰሩት ፕሮጀክት አለ። እሱን ለማስመረቅ ባደረጉት ወይም በተገኙበት ሁኔታ ነው። እንግዲህ ያው ሁልጊዜም ለሚዲያዎች ለሚከተሏቸው ሚዲያዎች ንግግር ስለሚያደርጉ አብዛኛው ንግግራቸው ስለ ፕሮጀክቱ ነው። ነገር ግን በዛ ውስጥ ስለ ዴሞክራሲያዊ ምርጫ ስለማድረጋቸውም በተወሰነ ደረጃ ተናግረዋል። ዴሞክራሲያዊ የሆነ ምርጫ ስለመሆኑ ጠቅላይ ሚኒስትሩ ተናግረዋል። በተወሰነ ደረጃ እናየዋለን እሱን። አንድ ሁለተኛው ዘመነ ካሴ ነው። ዘመነ ካሴ ምርጫው ከሽፏል ብሏል። ዘመነ ካሴ አፋብንም ሌላ መግለጫ አውጥቷል ዛሬ ላይ። አስረስም እንዲሁ ሌላ ሚዲያ ላይ ነበር። አጠቃላይ የአፋብን ሰዎች በቃ ስለ ምርጫው እየተናገሩ ነው ያሉት እና ዘመነም ጠፍቶ ነበር በጣም። አሁን እቺ ምርጫው ሊደረግ 1 ቀን ሲቀረው ጀምሮ ግን ይኸው በሚዲያም በምስልም ጭምር እየመጣ ነው ያለው እና ምርጫው ከሽፏል ብሏል። ከሸፈ የሚለው ዴሞክራሲያዊ አልሆነም በሚል ምክንያት ሳይሆን ያስተላለፍናቸው መመሪያዎች ምርጫውን ለማክሸፍ ማለት ነው ያስተላለፍናቸው መመሪያዎች ተፈጻሚ በመሆናቸው ምክንያት አብዛኛው አማራ ክልል ምርጫው አልተደረገም የሚል ነው። አሁን ምናልባት የምትሰሙት ውጤት ካለ ያ ውጤት ከ1 ወር በፊት ኮሮጆ ሞልተው ምናምን ነገር ያዘጋጁት ጉዳይ ነው። እሱን ነው የሚነግሯችሁ ነው የሚለው ዘመነ ካሴ እና እሱንም በሚመለከት የተወሰነ ነገር እንልበታለን ማለት ነው። ከጠቅላይ ሚኒስትሩ እንጀምር። ብዙዎቹም የብልጽግና ሰዎች ምርጫው ዴሞክራሲያዊ ነው እያሉ ስለሆነ ሌሎችም አንዳንዶች ምርጫው ዴሞክራሲያዊ አይደለም የሚል ክርክር ውስጥም ስለገቡ ነው። የኛን እምነት ታውቁታላችሁ። ምርጫው ዴሞክራሲያዊ ነው ዴሞክራሲያዊ አይደለም ለመባል በመጀመሪያ ደረጃ ምርጫ መሆን ይጠበቅበታል ባይነን። እንደዛ ባይነን
ማለት ኑ ምረጡ የተባለበት ቦታ ሁሉ ያ ምርጫ ነው ማለት አይደለም። አንድ ምርጫ ለመባል የራሱ ክራይቴሪያዎች አሉት። ይሄ ዴሞክራሲያዊ ነው ዴሞክራሲያዊ አይደለም የሚል ክርክር እዛ ደረጃ ላይ የሚደርስ አይደለም። ምርጫው በዛ አይደለም። በዛ ደረጃ ከታየ ምንም አይደለም፣ ዴሞክራሲያዊ ሊሆንም የሚችልም አይደለም። ጠቅላይ ሚኒስቴሩን ጨምሮ የብልጽግና ሰዎች በዚህ ልክ ክርክር ለምን እንደሚገጥሙ ነው አይገባኝ። ለምን ክርክር እንደሚገጥሙ ማለት ዴሞክራሲያዊ ነው ሲባል አንድ ሶስት ነገሮች የግድ ናቸው። አንድ ምርጫ ዴሞክራሲያዊ ነው ለመባል ሶስት ነገሮች የግድ ናቸው። አንዱ እና ዋነኛው ጉዳይ የመራጩ አፒታይት ነው። መራጩ በፍቃዱ በምርጫ ውስጥ የመሳተፍ ፍላጎት አለው ወይ? የመጀመሪያው ጉዳይ ይሄ ነው። መራጩ መንግስትን በምርጫ ነው በራሴ ነው ወስኜ እንዲቀመጥም እንዲወርድም ማድረግ የምፈልገው ብሎ በቃ ያንን የምርጫን ወቅት ያን መብቱን ኤክሰርሳይዝ የሚያደርግበትን አጋጣሚ በጣም ይጠብቃሉ ወይ? ያስ አጋጣሚ ሲፈጠር በንቃት ይሳተፍበታል በፈቃደኝነት። ያ ከሆነ መንግስት ሂደቱን የፈለገ ሊያበላሸው ቢሞክር ሊገጥመው የሚችለው ነገር አደጋ ነው። ስለዚህ ሳይወድ በግዱ ሂደቱን ጥሩ ለማድረግ ይገደዳል። ማህበረሰቡ በዛ መጠን አፒታይት ያለው ከሆነ ተሳታፊዎቹ በምርጫው ሂደት ውስጥ የሚሳተፉት አካላቶች ይጨምራሉ ብቻ አይደለም፣ በንቃት ይሳተፋሉ፣ በኃይል ይወዳደራሉ ለማሸነፍ ብለው። በዚህ ሂደት ነው ምርጫ ነፃ፣ ፍትሃዊ፣ ዴሞክራሲያዊ ሊሆን የሚችለው። አንዱ የማህበረሰቡ ጉዳይ ነው፣ እንመጣበታለን ተመልሰን። ሁለተኛው አስፈጻሚው ነው። አስፈጻሚው ገለልተኛ ነው ወይ ማለት በገለልተኝነት ይመራዋል ወይ ነው። ሶስተኛው ተወዳዳሪዎቹ ናቸው። ተወዳዳሪዎቹ ለውድድር ነው ወይ የገቡት? ለመመረጥ ነው ወይ የገቡት? አማራጭ ለመሆን ነው ወይ የመጡት? እነዚህን ሶስት ነገሮች ማየት አለብን። እነዚህን ሶስት ነገሮች እንፈትሽ እና ይሄ ምርጫ ዴሞክራሲያዊ ነው አይደለም የሚለውን በደንብ መነጋገር እንችላለን። ትላንትን ያቀረብኩላችኋል። ዛሬ ግን የራሱን የብልጽግናን መከራከሪያ ነው ይዤ የምቀርብላችሁ። የራሱ የብልጽግናን መከራከሪያ የራሱን የብልጽግና እንደ ዴሞክራሲያዊ እና በጣም ውጤታማ እንደሆነ ምርጫ አድርጎ የሚገልጽባቸውን የራሱን መከራከሪያዎች ይዘን ነው የምንመጣው። በእነሱ ነው እንትን የምንለው። መራጩ ህዝብ ፈልጎ ነው ወይ ምርጫ የተመዘገበው? ፈልጎ ነው ወይ ምርጫ የመረጠው ካልን ጥያቄ የለውም፣ ፈልጎ አይደለም። ለዚህ ምክንያቶች እናቀርባለን። የራሱ የብልጽግናን የሚናገረውን ነገር አምነን ማለት ፈልጎ ነው ወይ? ዋናው ነገር ያ ነው። ወይስ በፍርሃት ወይንስ በስጋት ነው ወይ? ይኸውላችሁ ፈልጎ ሲሆን ዴሞክራሲያዊ ምርጫ የመኖር እድሉ በጣም ሰፊ ነው። ፈርቶ ዘግቶ ግን ከሆነ በቃ ስለ ሂደቱ አያገባውም፣ ስለ ምርጫው ሁኔታ አያገባውም። ስለዚህ ሂደቱም ነፃ አይሆንም፣ ውድድርም አይኖርም። የማህበረሰቡ የመራጩ ክፍል ፍላጎት ወሳኝነት አለው። መርጧል፣ ሰው ተመዝግቧል። እኔ እንዲህ አይነት ክህደት ውስጥ አልገባም። እነዘመን ይግቡበት። ይሄንን እነሱ የመካድ ግዴታ ውስጥ ስላሉ ነው። ግዴታቸው ነው፣ ሊያምኑ አይችሉም። ይሄ እነግራችኋለሁ ለምን እንደሆነ። በዚህ በጦርነት ፍልሚያ ውስጥ ያለ አካል ምርጫው ራሱን የቻለ የጦር ሜዳ ስለሆነ አንዳንድ ነገር የግድ ትክዳል። እንዲያምኑ አልጠበቅም።
እኔ እንደዚህ አይነት ፍልሚያ ውስጥ የለውበትም። ሰው ወጥቷል፣ መርጧል። በቃ ምንም ጥያቄ የለውም። ምንም ጥያቄ የለውም። ሰውም ተመዝግቧልም። ምርጫ ቦርድም ሄዶ ካርድም አውጥቷል፣ ተመዝግቧል። ይሄም ጥያቄ የለውም። የኔ ወሳኙ ጉዳይ ሰው ሲመዘገብም ሲመርጥም በአጠቃላይ በዚህ ምርጫ ውስጥ የማህበረሰቡ ተሳትፎ ፈቃዱን መሰረት ያደረገ ነው ወይንስ በፍርሃትና በስጋት ውስጥ ነው? ዋነኛው ጉዳይ ይሄ ነው። በፍርሃት ውስጥ ነው፣ በስጋት ውስጥ ሆኖ ነው የተመዘገበው የመረጠው። አጠቃላይ ተሳትፎ ያደረገው ከፍርሃት ከስጋት የሚመነጭ ነው። ይህንን ስልፈሪ ነው እያልኩ እንዳይመስላችሁ፣ እንደዛ እንዳትወስዱት። ልክም ነው፣ ምክንያታዊ ነው። በቃ ለምን ይፈራል? ለምን እንደዛ አይነት ነገር ውስጥ ነው ያልገባም? በቃ የሚያስፈራ ነገር አለ እና አላስፈላጊ ዋጋ መክፈል የለበትም። ይኑር፣ ይጠቅማል ለልጆቹ። ሞቶ ለአንተ ከሚጠቅም ኖሮ ለልጆቹ ይጥቀም። እኔ እንደዛ ነው የምልህ። እሱ ሞቶ ለአንተ ከሚጠቅምህ፣ እሱ ታስሮ ለአንተ ከሚጠቅምህ ያኮ ስላየ ነው እኮ ብለን እኮ አይደለም ነው ታስረንም ምንም ብለንም እኮ አይተነው እኮ ዋጋ ከፍለን እኮ አይተነው እኮ ነው። ለዛ ነው እኔ ወጣቱን የምረዳው። ለምን ይታሰራል የምለው፣ ለምን ይሞታል የምለው፣ ለምን በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ የከፈሉ ሰዎች የሆነ ጊዜ የሚጠይቁት ጥያቄ አለ። ለምንድን ነው የከፈልኩት? ለምንድን ነው ግን የከፈልኩት የሚል መልስ የለው። በዛን ወቅት መልሳለሁ። ነገር ግን በደንብ ፖለቲካውን እያየኸው ግን እየገባህበት ግን ስትመጣ መልሱ አያሳምንህ። በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ ተከፍሏል። ያን ዋጋ የሚመጥን ለውጥ የለም። ከ8 ዓመት በፊት ኢህአዴግ የሚባለውን አካል አደባባይ ላይ ወጥቶ ታግሎ ለውጥ ያመጣውና ጀግና ሲባል የነበረው የህብረተሰብ ክፍል አሁን ላይ ውጣ ስላሉትና እምቢ ስላለ ወይም ስላልወጣ ወይም እንደነሱ ፈቃድ ስላላደረገ ፈሪ ይሉታል። ሊወቅሱት ሊፈርዱበት ይሞክራል። ከ8 ዓመት በፊት ግን ጀግና ሲሉት ነበር። ለምን? የእነሱን ፍላጎት ስላሳካ። እኔ ህዝብን በእኔ ፍላጎት አለ እኮ። እኔ ራሴ ፍላጎት አለ። እኔን ከሚመስሉ ሰዎች ጋር መታገል ካለብኝ እታገላለሁ። የኔ አይነት ሐሳብ ካላቸው ጋር እንጂ እኔ የፈለኩትን ነገር ስላላደረክ እንዲነህ እምልህ ነገር የለም። ምክንያታዊ ነው። ለምሳሌ እኔ ስደተኛ ነኝ። ሀገር ቤት ደግሞ ያስሩኛል ወይ ይገሉኛል ብዬ ነው ከሀገር ቤት የወጣሁት። ምን ብዬ ድጋሚ መታሰርን ወይንም መሞትን ፈርቼ ነው የወጣሁት። ምክንያታዊ ነው የፍርሃቴ። ይሄ ፍርሃቴ ምክንያታዊ ነው። ህዝቡም በፍርሃት ወጥቶ ነው የመረጠው። ምርጫ ውስጥ የተሳተፈው በስጋት ምክንያት ነው ስል ምክንያታዊ ነው። ለስጋቱም ለፍርሃቱም ምክንያታዊ ነው። ፍርሃት ውስጣችን ውስጥ ያለ ጉዳይ ነው፣ ሌላ ነገር የለም። እንደውም ድፍረት ነው የሌለው። አዲስ የምንለማመደው ጉዳይ ቢኖር ድፍረት ነው። እያንዳንዳችን ፈሪዎች ነን። እንደዛ እንዳትወስዱት ብዬ ነው ይህን ነገር መናገር የፈለኩት። ለዚህ ማሳያዎችን ትላንት ያቀረብኳችሁ አሉ። አብዛኛው ማህበረሰብ የመንግስት ጥገኛ መሆኑ፣ አብዛኛው ማህበረሰብ ህግም ፍትህም ስለሌለ ሲደፈጠጥም ስላየ ኖሮም አውቆት ስለማያውቀው ኖሮ በኢትዮጵያ ውስጥ ስለማያውቀው ያለኝን እነጠቃለሁ በሚል ሌላኛው የባሰ ሁኔታ እንዳይፈጠር በሚል ምክንያት ነው ከስጋት ከፍርሃት በመነጨ ነው ተሳትፎ ያደረገው የሚል ነገር አንስቼላችኋለሁ። አሁን ላይ ብልጽግና የሚለውን ነገር ብቻ እንውሰድ። ብልጽግና 40 ሚሊዮን ምናምን ሰው ነው በምርጫው ሲሳተፉ ይላል። ማለት የመረጠው ማለት ነው። የተመዘገበው ከ50 ሚሊዮን በላይ ነው። የመረጠው ከ40 ሚሊዮን በላይ ነው የሚለው።
ይሄ የሰውን የመምረጥ ፍላጎት የሚያሳይ አይደለም። እንደዛ ማሳያ አድርጎ ብልጽግና ሲያቀርብ በጣም አያል ግን አይደለም። እሱ የሚለው እንኳን ትክክል ቢሆን ሰው ስጋት ውስጥ ሰው ፍርሃት ውስጥ መሆኑን የሚያሳይ ለምን ባልመዘገብ ባልመርጥ የሚደርስብኝ ነገር አለ ብሎ ሰው ሲያስብ በብዛት ይመዘገባል። አሁን ባለው ኢትዮጵያ ውስጥ ባለው የፖለቲካ ሪያሊቲ ይሄን ያክል ሰው በምርጫ ነው እማምነው መንግስትን በምርጫ ነው መቀየር ያለብኝ ብሎ ለምርጫ ጓጉቶ ይመዘገባል ብሎ የሚያስብ ጤናማ አእምሮ ያለው ሰው የለም። የማንም ደጋፊ ፋኖንም ደግፍ ብልጽግናንም ደግፍ ማንንም ደግፍ ግን በቃ ሪያሊቲውን ግን ካየኸው በፍጹም ይሄ ሊሆን አይችልም። ሰው በቃ በዚህ ምርጫ ወይ ለውጥ ማምጣት አለብኝ ወይ በዚህ ምርጫ ለመንግስት ያለኝን ድጋፍ ማሳየት አለብኝ ወይ ሌላ መንግስት ማምጣት አለብኝ በሚል ምርጫው አጓጉቶት ያን መብቱን ኤክሰርሳይዝ የማድረግ ፍላጎት አድሮበት ተመዘገበ። እንደዚህ ያህል ሰው ይመዘገባል፣ እንዲህ ያህል ሰው ይመርጣል ካልክ በቃ የፖለቲካውን ሪያሊቲ አልተረዳከው። ይኸውላችሁ የኢትዮጵያ ፖለቲካ ቢያንስ አሁን ላይ በአብዛኛው ግራ መጋባት ውስጥ የከተተ ፖለቲካ ነው። ድብልቅልቁ የወጣ ፖለቲካ ነው። በእንደዚህ አይነቱ ወቅት ሰዎች ከፖለቲካ ይርቃሉ እንጂ እንደውም ወደ ፖለቲካ አይቀርም። ተውት። ዴሞክራሲያዊ የሆነ ምርጫ በማድረግ ረገድ የካበተ ልምድ ያላቸው አገራቶች እኮ በዚህ መጠን እኮ ሰው አይመዘገብም። ሲስተም ሲኖርም እንደዚሁ የመራጭ ቁጥር ይቀንሳል። ፖለቲካ ላይ ኢንተረስትድ እየሆነ የሚመጣው ጥቂት ነው። እኛ ሀገር ላይ ፖለቲካ የሁላችንንም እያንዳንዱን ህይወት ስለሚነካ ከፖለቲካ ውጭ መሆን ሊከብደን ይችላል። ነገር ግን አሁን ያለውን የፖለቲካ ሪያሊቲ ግን ካያችሁት አብዛኛው ሰው ብልጽግናን ነው የሚደግፈው፣ ፋኖን ነው የሚደግፈው፣ የሌላ አካል ነው የሚደግፈው የምትሉት አይነት አይደለም። አብዛኛው ሰው በተወሰነ ደረጃ ከፖለቲካ ራሱን ማራቅ የሚፈልግ ነው አብዛኛው ሰው። ምክንያቱም አሁን ላይ ያለው ነገር ድብልቅልቅ ያለ ነው። ከፊሉ ከሻቢያ ጋር፣ ከፊሉ ከግብጽ ጋር ሲሰራ ያየዋል። ያኛውም ይሄን ባንዳ ሲሉ ይሄንም ባንዳ ሲባባሉ የቱ ነው ባንዳ ብሎ ግራ ነው የሚገባው። ማንም ብድግ ብሎ አርበኛ ነኝ እንትን ነኝ እንደዚህ ሲል ነው የሚታየው። ነገሮች ድብልቅልቅ ያሉበት ወቅት ስለሆነ አብዛኛው ሰው ሰላማዊ ህይወት መኖር የሚፈልግ ሰው፣ የግል ህይወቱ ላይ ማተኮር የሚፈልግ ሰው፣ ቤተሰባዊ ህይወቱ ላይ ማተኮር የሚፈልገው ከፖለቲካ ማህበረሰቡ ውጪ ያለው መሀል ላይ ያለውና እነዚህ የፖለቲካ ኃይሎች የሚሻሙት የህብረተሰብ ክፍል ለጊዜው ራሱን ከፖለቲካ ማግለል ነው የሚፈልገው። እና ኢትዮጵያ ውስጥ ያለው ሪያሊቲ ያ ነው። አብዛኛው ህዝብ ራሱን በተወሰነ ደረጃ ከፖለቲካው ራቅ ያደረገ አቋም አልያዘም። ይሄ ነው የሚሻለው ያ ነው የሚሻለው የሚል ነገር የለውም። ምክንያቱም ሁለቱም የሚሻሉ አይመስሉትም። አንዱ አንዱን የሚከስበትን ነገር ራሱ ሲያደርገው ያየዋል። አንተ እንዲያደርገህ የሚለውን ነገር ራሱ መልሶ ሲያደርገው ያየዋል። ግራ ነው የሚያጋባው። ይሄ ሪያሊቲ ባለበት አይነት ሁኔታ 54 ሚሊዮን ሰው ለምርጫ ተመዘገበ፣ ከ40 ሚሊዮን በላይ ሰው ወጥቶ መረጠ አልክ ማለት ለኔ የሚነግረኝ ለማንም ሰው ነው ማለት ማህበረሰቡ ያለበትን ስጋት በደንብ የሚያሳይ። ባልመዘገብ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወጥቼ ባልመርጥ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወይ ጥቅሜን አጣለሁ፣ ወይ ያለኝን እነጠቃለሁ፣ እንደዛ ብሎ ወይ ከስራ አባረራለሁ፣ ወይ ደግሞ ይቆረጥብኛል፣ ወይ ደግሞ አስተዳደሩ ምናምን ባይነ ቁራኛ ያየኛል። ከእከሌ ጋር እንትን ብለው በሆነ አጋጣሚ ላይ ወጣቶች በብዛት በሚታፈሱበት ወቅት አፍሰው ሊያስገቡኝ ይችላል። እንዲህ አይነት ስጋት ውስጥ ሆኖ ነው የተመዘገበው። ብልጽግና በሚለው ቁጥር እንኳን ሰው ከተመዘገበ የተመዘገበው በስጋት ነው።
እንደዚህ አይነት የስነ ልቦና ጫና ውስጥ ደግሞ የስነ ልቦና ጫና ብቻ አይደለም ደግሞ ፊዚካሊ የመንግስት ሰራተኛ ብትሉት ምናምን ቤት እየተንኳኳ ነው ውጡና ተመዝገቡ ሲባል ነበር። ቤት እየተንኳኳ ነው ውጡና ምረጡ ሲባል ነበር። ቤት እየተንኳኳ ሰው በእንደዚህ አይነት የስነ ልቦና ጫና ውስጥ ሆኖ በምርጫው የሚሳተፍ ከሆነ ምርጫው ዴሞክራሲያዊ ነው ለማለት አይቻልም። የመሆን እድልም የለውም። ይህን በጣም መገንዘብ ያስፈልጋል። አንዱ ያ ነው። ሁለት በምርጫው ሂደት ወቅት ይሄ ምርጫ ማለት 7ኛው ሀገራዊ ምርጫ ማለት ምንም አይነት የተቃውሞ ድምፅ ያልተሰማበት የምርጫ ወቅት ነው። ምንም አይነት ነው። የሆኑ የፖለቲካ ፓርቲዎች በምርጫ ክርክር ወቅት ምናምን ተናግረው ሊያውቁ ይችላሉ። አንድ የፖለቲካ ፓርቲ እንደው ለመቀስቀስ ካልሆነ በስተቀር ሰው ጠርቶ አይታችሁ ታውቃላችሁ? አዳራሽ ላይ አደባባይ ላይ የለም። በምርጫው ወቅት የተቃውሞ ድምፅ የግድ ነው አለ። አንድ መንግስት ሁሉንም አያስደስትም። የሚከፋው ማህበረሰብ ይኖራል። በብልጽግና ዘመን ደግሞ ቁጥሩ በጣም ብዙ ነው። ምርጫው ነፃ ቢሆን የተቃውሞ ትዕይንት ታዩ ነበር። ምርጫው ነፃ ቢሆን ምርጫው ትርጉም ይኖረዋል ተብሎ ቢታሰብ ሰው አማራጭ አለኝ ብሎ ያሰበበት ምርጫ ቢሆን ኖሮ የተቃውሞ ድምፅ ታዩ ነበር። 97 ላይ የድጋፍ ሰልፍ ነበር ለኢህአዴግ። አዘሲም ታይም የተቃውሞ ድምፅ ነበር። ያ የተቃውሞ ድምፅ ለኢህአዴግ ነው፣ ለቅንጅት ድጋፍ ነበር። ምርጫ ነፃ ሲሆን እንደዛ ነው። የግድ እንዲህ አይነት ነገሮች ሁለት አይነት ትዕይንቶች ይታያሉ። ምክንያቱም አንድ መንግስት ሁሉንም እንደማያስደስት ይታወቃል። ነፃ አይደለም። ነፃ ያልሆነ ምርጫ ዴሞክራሲያዊ ሊሆን አይችልም። ነፃ አይደለም። ማህበረሰቡ ከስጋት ነፃ ሆኖ የገባበት ምርጫ አይደለም። ስለዚህ ተቃዋሚዎቹም ያልጠሩት ለምንድን ነው? ስለሌለ ነው። ኢህአፓ ጠራለሁ ብሎ ነበር። ቢጠራ ማንም አይወጣለትም። የሚያውቀው እኮ ነው። እዛው ከተማ ውስጥ ነው ያሉ። የማህበረሰቡን ሁኔታ ያውቀዋል። ስለማይደግፉት አይደለም። ወይም ደግሞ በብልጽግና ላይ ቅሬታ፣ ቁጣ፣ ተቃውሞ ስለሌለው አይደለም። ማህበረሰቡ አለው። ነገር ግን ያንን መግለጫ ጊዜው አሁን ነው ብሎ ግን አያስብም። ወቅቱ አሁን ነው ብሎ አያስብም ሰው። በነገራችን ላይ አንዳንዱ ተቋሚና ማህበረሰቡ ጋር ያለው ልዩነት ይሄ ነው። እዛ ጋር ተነስ ይለዋል። አሁን ላይ ማህበረሰቡ የራሱ ጊዜ ያለው፣ አታቻኩሉ። አንተ ከቸኮልክ መነሳት ነው። ማህበረሰቡ ግን የራሱ ወቅት አለው የሚነሳበት፣ ትክክለኛ ወቅት አለው። ያቻኩሉታል። ልዩነቱ ያ ነው የምላችሁ። እና በዚህ ወቅት አይደለም ተቃውሞንም ገልጸው፣ ወቅቱ አሁን ላይ ዋጋ የሚያስከፍል ወቅት ነው። ተቃውሞን ልግለጽ ብል ዋጋ የምከፍልበት እንጂ በከፈልኩበት ልክ ውጤት የማገኝበት አይደለም ብሎ ያስባል። ይሄ ደግሞ ሪያሊቲ ነው። ይህ ስጋት አለው። እና ኢህአፓም ምናምን እኮ የሰረዙበት ምክንያት ከዛ ጋር እኮ የተያዘ ሌላ እኮ አይደለም። ሰው አይወጣላቸውም። አዎ አይወጣም። እና ሰው አለመውጣቱ እነሱን አለመደገፉ መሰለህ እንዴ? ሰው አለመውጣቱ ብልጽግናን መደገፉ መሰለህ እንዴ? ሰውን ለተቃውሞ ጠርተው አይ እኔ ለተቃውሞ አልወጣም ቢልህ ሰው ብልጽግናን ደግፎ መስሎ ነው ወይንስ ለተቃውሞ የጠራውን ሰው ተቃውሞት መስሎ ነው? አይደለም። ስጋት ውስጥ ስለሆነ ነው። ትክክለኛ ባልሆነ ወቅት የሚፈልገውን አይነት ውጤት የማያመጣ አይነት መስዋዕትነት መክፈል አሁን የለብኝም ብሎ ስላሰበ ነው። በዚህ ሰዓት ማድረግ ያንን ያመጣብኛል ብሎ ስለሰጋ እንጂ በምርጫው ወቅት ተቃውሞ ግድ ነው።
እንዲሁም ቢቻል ራሱ ሁሉ ገፋፍተው ሁሉ ማስወጣት አለ። ምርጫው ነፃ አለመሆኑ ማሳያው የተቃውሞ ድምፅ አላያችሁም? የድጋፍ ሰልፍ ግን ነበር በብልጽግና ሳይድ። እንዴት እንዴ ምን ሆናችሁ ነው? እንኳን ምድራዊ በሆነው ጉዳይ አይደለም መንፈሳዊ በሆነው ነገር እንኳን ስንት ሃይማኖት ስንት ሴክት አይደል እንዴ ያለው? ምድራዊ በሆነ ፖለቲካዊ በሆነ ጉዳይማ ለዚሁም ደግሞ የብሔር እንትን ባለበት ብዙ በሽታና ቆሻሻ ባለበት ፖለቲካ የሚቃወም ሰው ይበዛል እንጂ አንስም። እንደው ግን ነፃ ላለመሆኑ አንዱ ማሳያ ምንም አይነት የተቃውሞ ድምፅ አልተሰማም። ይሄ የተቃዋሚዎቹ ደካማነት ማሳያ አይደለም። ተቃዋሚዎቹ ቢጠሩም አይወጣም። ለምን? ነፃ አይደለም። ሶስት በምርጫው ወቅት በጣም ከፍተኛ የሆነ ወታደራዊ እና የጸጥታ እንቅስቃሴ ከታየ ምርጫው ዴሞክራሲያዊ አይደለም። ዛሬ እንደውም የነጻነትና እኩልነት ፓርቲ አማራ ክልል ላይ ያለው ምርጫ ይደገም የሚል መግለጫ ወጥቷል። ይደገም ካለባቸው ምክንያቶች ውስጥ አንዱ የጸጥታ ኃይሎች ከአካባቢው 500 ሜትር መራቅ አለባቸው ይላል። ግን እዛው ድንኳኑን ተጠግተው ነበረ ነው የሚል። ተውት፣ ድንኳኑን አይጠጉ። ስለ አዲስ አበባ እናውራ። አማራ ክልል ነው የባሰ እንደሚሆን እንገምታለን። ደህና ነው የሚባለው ስለ አዲስ አበባ እናውራ። አዲስ አበባ ላይ የነበረ የጸጥታ ኃይል ቁጥሩ በፍጹም የማይመጣጠን በፍጹም። ይሄ ቀላል አይነት ስነ ልቦናዊ ጫና በመራጩ ማህበረሰብ ላይ እንደሚፈጥር ቀላል የማይባል እንደሚፈጥር ማሰብ አለበት። አይደረግም እንደዚህ። ነፃ የሆነ ዴሞክራሲያዊ የሆነ ምርጫ ማድረግ ስትፈልግ እንደዚህ አይደረግም። በመራጩ ማህበረሰብ ዘንድ ወሳኙ እኮ ይኸውላችሁ ዴሞክራሲያዊ ምርጫ ማለት ሰው ሰከን ብሎ በረጋ ሁኔታ ምክንያታዊ የሆነ ምርጫ እንዲወስን ማድረግ እኮ ነው፣ እንዲመርጥ ማድረግ እኮ ነው። በተቻለ መጠን ቀጥተኛም የሆነ በተዘዋዋሪም የሆነ ስነ ልቦናዊ ጫናዎችን መፍጠር አያስፈልግም። ይሄ ግን ከዛ ባለፈ ወታደር ከማሰማራት ባለፈ እንዳልኳችሁ ካድሬው እያንኳኳ ነገ ምረጡ፣ እሺ ነገ ምረጡ፣ ዛሬ ተጀምሯል፣ ንውጡ፣ ምረጡ እያለ ነው ያስመረጠው። እንትን ሲል የታለ እስኪ ምርጫ ካርድ የታለ አሳይ እየተባለ የመንግስት አገልግሎት ሊያገኝ ሲሄድ እስኪ ምርጫ ካርድ እየተባለ ይሄ ማህበረሰቡ ላይ ምንድን ነው የሚፈጥረው? ምርጫ ካርድ ባይኖረኝ ጥቅም ላላገኝ ነው። እንደውም ሲመርጥም ራሱ የሚያዩት ይመስለዋል እንደዚህ አይነት ጫና ውስጥ ያለ ሰው። ግን እነሱም ከዛ በበለጠ አይነት ሁኔታ ብዙ ነገር ነበር ሲደረግ የነበረው። እዚች ጋር ነው ቲክ የምታደርጉት እየተባለ ስም እየተጠራ ከሌላይ ነው ቲክ የምታደርጉት እየተባለ እና ቀላል ያልሆነ ስነ ልቦናዊ ጫና ነበረበት። ነፃ አልነበረም ምርጫው። አራተኛው አንድ ምርጫ ዴሞክራሲያዊ አልነበረም፣ ነፃ አልነበረም ለማለት የሚያበቃው ነገር ከምርጫው በኋላ ለውጤት ጉጉት ሲጠፋ ነው። እንደው የትም ቦታ ዙሩ ማን ይሁን የተመረጠው የሚል ማን ያሸነፈው የሚለውን እንደው የማወቅ ጉጉት አይታችኋል? የለም፣ ምንም አይነት ጉጉት የለም። በየአካባቢው ሄዶ የተለጠፈውን ወረቀት የሚያይ የለም። በቃ ግድ የለውም ማንም ቢመረጥ ማንም ምንም ነው የተወጣው ግዴታውን። አቶ ሽመልስ አብዲሳ እኮ ተናገሩት እኮ ህዝቡ ግዴታውን ተወጥቷል አሉ። በቃ ግዴታው ግን አይደለም በምርጫ መሳተፍ፣ ኃላፊነቱ ነው ግን ግዴታው ግን አይደለም። እንደ ግዴታ ነው የወሰደው ሰው። በቃ ይሄንን ካልወጣው አሁን በስልጣን ላይ ያለው መንግስት ወይ ከሱ ማገኘውን ጥቅም ይከለክለኛል
ወይንም ደግሞ ያለኝንም ነገር ደግሞ ይነጥቀኛል፣ ሌላ ነገር ይመጣል በሚል ህዝቡ በፍርሃት ውስጥ ሆኖ በስጋት ውስጥ ሆኖ ምርጫ ካርድ ማውጣት እና በምርጫው ሂደት ውስጥ መሳተፍ እና መምረጥ ግዴታው እንደሆነ ተሰምቶት ያደረገው ጉዳይ ነው። እንደዚህ አይነት ምርጫ ነፃ አይደለም፣ ዴሞክራሲያዊ አይደለም፣ ፍትሃዊም አይደለም። እንደውም ይሄ መቅጫ ነው ሰው። ለዛ ነው ባለፈው ይሄ እኮ ምርጫ ህዝቡ ጭንቀትን የሆነበት ያልኳችሁ በዚህ ምክንያት። ጭንቀት ነው በቃ መቼ መጥቶ ባለፈ ነው ሰው። ምክንያቱም ግዴታው ነው በቃ መምረጥ አለበት። እንደዛ ነው እንዲሰማው የሆነው። መራጩ በእንደዚህ አይነት ሁኔታ ውስጥ ሆኖ ዴሞክራሲያዊ ሊሆን የሚችልበት እድል የለም። አስመራጩ ገለልተኛ አልነበረም። አብዛኞቹ አስመራጮች ምን ሲያደርጉ እንደነበር ራሱ ምርጫ ቦርድም ሲያምኑ የነበረ ጉዳይ ነው። በተለይ እናቶችን ምናምን ሲያሳዩቸው ሁሉ እዛቸው ጋር በቃ ዘንባባዋች ቲክ ማድረግ ያሉ ነው የሚያሳዩቸው። አንዳንድ ቦታ ራሳቸውም ቲክ እያደረጉ ነው የሞሉት። በዚህ ምክንያት እንዲዘጋ የተወሰነ ሁሉ አለ። እና በተለይ ታች ላይ ያለው አስፈጻሚው አካል ገለልተኛ ነበር። ምርጫውን ሲያስፈጽም የነበረው አካል ገለልተኛ አልነበረም። ለምን ገለልተኛ ይሆናል? ገለልተኛ የሚያደርገው ነገር እኮ የለም። በቃ አንዳንዴ ገለልተኝነት በፈቃድ የሚመጣ አይደለም። ገለልተኛ አንድ ሰው እንዲሆን አስገዳጅ ሁኔታ መፍጠርም አለበት። ሰው ኢንተረስት አለው። ሰው ገለልተኛ ላይሆን ይችላል። ገለልተኛ እንዲሆን የሚያስገድድ ሁኔታ መፍጠር አለበት። ለምሳሌ ምርጫው ነፃ ቢሆን፣ ሰው በፈቃዱ የሚሳተፍበት አይነት ምርጫ ቢሆን፣ የተቃውሞ ድምጾች ሁሉ የታዩበት ውድድር የታየበት አይነት ምርጫ ቢሆን፣ እንደዛ እኮ ቢሆን አስፈጻሚው ሳይወድ በግድ ገለልተኛ ይሆናል። ለምን? እዛ ጋር የሚከታተለው አለ። ራሱ ሰው ተከታታዩ ነው። መራጩ ምንድነው የምትለው? እንዴት ነው የምታሳየን? እዛች ጋር ብቻ ለምን ትጠቁማለህ? እከሌን ምረጡት እኮ እያልክ ይልሃል፣ ያሳቅቃል፣ ያጋልጣል፣ ይገደዳል። የዛን ሰዓት ገለልተኛ አለመሆን ዋጋ ያስከፍለዋል። መሆን ያለበትን መሆን ግዴታው እንደሆነ ያምናል። አስፈጻሚ አካል ምርጫ መምረጥ፣ በምርጫ ሂደት ውስጥ መሳተፍ ለመራጩ የኃላፊነት ጉዳይ ነው፣ ግዴታው አይደለም። ለአስፈጻሚው አካል ግን ገለልተኛ መሆን ግዴታው ነው። ግዴታውን የሚያስታውሰው አይነት መራጭ ሲመጣ ያን ግዴታውን ይፈጽማል። እና አስገድደውም ጭምር ነው ገለልተኛ የሚሆነው። ምን የሚያስገድደው ነገር አለ? ማን ምን የሚለው አለ? የሚሰማውም የለም። ሰው ብቻ ገብቶ ወረቀቱን ጥሎ መውጣት ነው የሚፈልገው። ተገላገለ። እዚህ ጋር የሆነች ምልክት ይደረጋል። በቃ እሷን እያሳየ ቤት ባንኳኩ ቁጥር ያው ምርጫ አለው ማለት እፎይ ማለት ነው የሚፈልገው። ምናልባት አንዳንዱም ቤቱ አድርጎ አሳይቶም ሊሆን ይችላል። እና አስፈጻሚም ገለልተኛ አልነበረም። ተሳታፊዎቹ ማለት በምርጫ ሂደት ውስጥ የተሳተፉት እነሱ ደግሞ የተሳተፉበትን ምክንያት ብትሰሙ በጣም ነው የሚገርም። ለምሳሌ የመራራ ጉዲና አስቀድሞ የተናገሩት ነው፣ ላለመሰረዝ በሚል ነው የተሳተፉት። ለምንድን ነው የተሳተፉት? አማራጭ ለመሆን አይደለም፣ ላለመሳተፍ ነው። ለመወዳደር አይደለም። ለምንድን ነው? ላለመሰረዝ ነው። እንዳይሰረዙ ብለው ነው እንጂ አማራጭ ለመሆን ብለው አይደለም። ለህዝቡ እንዳይሰረዙ ብለው ነው እንጂ ተወዳድረው ለማሸነፍ አይደለም። ዘው አማራጭ አይደሉም እነዚህ አካላቶች። ለህዝቡ አማራጭ ሆኖ አልቀረቡም፣ ተወዳዳሪም ሆኖ አልቀረቡም። የለም ተወዳዳሪ። ኢህአፓ እና የእሱ የፈጠረው ትብብር ሌሎቹ እነሱ ደግሞ የገቡት ለምንድን ነው? ለትግል። የምርጫውን ሂደት እንደ አንድ የትግል መድረክ ቆጥረው
በዛው ውስጥ ማህበረሰቡን እናነቃለን፣ ስርዓቱን እናጋልጥበታለን፣ አምባገነንነቱን፣ ምርጫው ፍትሃዊ ያለመሆኑን እናጋልጣለን ብለው ነው የገቡት። አማራጭ ሆኖ አይደለም የመጡት። ሊያጋልጡ እዛ የሚደረገውን ነገር በቅርብ ርቀት እየተከታተሉ ለሚመለከተው አካል ለማሳወቅ ነው የገቡት። ለውድድር አይደለም የገቡት። ተወዳዳሪ የለም። ኢዜማ ለምንድን ነው የገባው? ታውቃላችሁ? ኢዜማ አማራጭ ሆኖ አይደለም የገባው። ሊወዳደር አይደለም የገባው። ኢዜማ፣ አብን የገቡት ለምን መሰላችሁ? አሁን ባለው አይነት ሁኔታ የግድ ነው የህግ ከለላ ያለው መንግስት ያስፈልገናል፣ አማራጭ የለንም። ይሄን ምርጫ ተደርጎ አሁን በስልጣን ላይ ያለው መንግስት የህግ ከለላ ካላገኘ ሊፈጠር የሚችለው ነገር ስርዓት አልበኝነት ነው፣ መንግስት የለሽነት ነው የሚፈጠረው። በቃ መንግስት የለም የሚል አይነት ነገር ይፈጠራል። ያ ደግሞ ሀገሪቱን ወደ ባሰ አይነት አዘቅት ውስጥ ይከታታል። ስለዚህ ግዴታችንን እንወጣ። ምን በማለት ይሄ መንግስት የህግ ከለላ የሚያገኝበት አይነት ሂደት ውስጥ ተሳትፈን እናዳምቅ ነው። ራሳቸው እኮ የሚናገሩትን ነው የምላችሁ፣ ፈጥሬ እንዳይመስላችሁ። በሚዲያ የሚናገሩትን ነው የምነግራችሁ። አማራጭ ሆኖ አይደለም፣ ተወዳዳሪ ሆኖ አይደለም የቀረቡት። ታዲያ ህዝቡ ምኑን ነው የሚመርጠው? አንተ ለመመረጥ አማራጭ ሆነ ተወዳዳሪ ሆነ። እኔ እንግዲህ የቀሩትን ትቼ እኮ ነው የገቡት። ራሱ የገቡት ለመወዳደር አይደለም። የየራሳቸው ለመግባት ምክንያት አላቸው አሳማኝ። አሁን የኢዜማም የአብንም ነገርኳችሁ፣ በቃ የግድ ነው። አሁን በዚህ በምርጫ ሂደት ውስጥ እኛ ባንሳተፍ ምርጫው ትርጉም ያጣል። ምርጫው ደግሞ ትርጉም አጣ ማለት መንግስት የለም ለሚለው ትርክት ትልቅ ግብአት ይሆናል። መንግስት የለም የሚለው ነገር ደግሞ ስርዓት አልበኝነትን ይፈጥራል። አሁን ሀገሪቱ ካለችበት ሁኔታ አንጻር ደግሞ ወደ ባሰ አይነት ሁኔታ ይዟት ይሄዳል። ስለዚህ ሀገራዊ ግዴታችንን ኃላፊነታችንን መወጣት አለብን ብለው ነው ምርጫ ውስጥ የገቡት እንጂ አማራጭ ለመሆን አይደለም፣ ለመወዳደር አይደለም የገቡት። እናድምቀው ብለው ነው የገቡት። በግልጽ ራሳቸው የሚናገሩት ነው። ሰው አማራጭ የለውም። እንዴት ነው እንደዚህ አይነት ምርጫ ዴሞክራሲያዊ ሊሆን የሚችለው? እንዴት ነው እንዲህ አይነት ምርጫ ከዴሞክራሲያዊ ምርጫ መለኪያዎች አንጻር እየታየ ዴሞክራሲያዊ ትሩን ያሟላ ያላሟላ እንዴት ሊባል ይችላል? እኔ እኮ ምርጫም አይደለም እምለው እኮ ለዛ ነው ማህበረሰቡ መምረጥ ግዴታዬ ነው ብሎ፣ ምክንያቱም እሱም ባላደርግ ብልጽግና የሆነ ነገር ያደርገኛል ብሎ፣ ተወዳዳሪዎቹ አንዳንዱ ላለመሰረዝ ብሎ፣ አንዳንዱ ለትግል ብሎ፣ አንዳንዱ ደግሞ አረባና ዳምቅ ደግሞ ምርጫው ትርጉም ያጣና መንግስት የለም የሚለው ትርክት ትልቅ ምክንያትና ተቀባይነት አግኝቶ ስርዓት አልበኝነት ይፈጠራል። ምን እናርግ? ያ እንዳይፈጠር ገብተን እናዳምቅ ብለው አስፈጻሚውም እንዳልኳችሁ በእንደዚህ አይነት ሁኔታ ውስጥ እንኳን ሆኖ ገለልተኛ እንዲሆን የሚያስገድደው ምንም አይነት ነገር በሌለበት እንግዲህ ተወዳዳሪ ለመሆን ያልገባ የፖለቲካ ፓርቲ አትጠራጠሩ ያን ያክል አክቲቭ የሆነ እዛ ሊሳተፍ የሚችል ምንድነው የሚሏቸው ታዛቢ አይልክም። አንዱ ኢትዮጵያ ውስጥ የፖለቲካ ፓርቲዎች ትልቁ ውጥረታቸው ታዛቢ ማግኘት። በምርጫ 97 ወቅት ኢህአዴግ በጣም የከበደው ነገር ታዛቢ ነበር። የቅንጅት ታዛቢዎች አይተኙ ፍጥጥ ለማህበረሰቡ ኦሪንቴሽን ሲሰጥ እዛው ቆሞ ነው የሚሰሙት። ሲቆጠር አይን መንቀል የለም። እንትኑን ራሳቸው ነው የሚፈትሹት ምን የሚሉት። አብዛኛው ተቃዋሚ ፓርቲ ይሄንን አያገኝም። እንደዚህ አይነት ደግሞ ታዛቢ ይዞ የሚመጣው ደግሞ አሸንፋለሁ ብሎ ለመወዳደር የመጣ አካል፣ ላለመሰረዝ የመጣ አካል ታዛቢ ይልካል። አረ ላዳምቅና ምርጫውን ምርጫ ላስመስለው የሚል አካል ታዛቢ ይልካል። ለትግል ነው የመጣሁት የሚል አካል ታዛቢ ይልካል። ሰውም ግዴታ ይልፈጽም ብሎ ነው የመጣው። የፖለቲካ ፓርቲዎቹም ግዴታችን ነው ብሎ ነው ምርጫ ውስጥ የገቡት። መንግስትም ግዴታዬ ነው ብሎ ነው ምርጫውን ያደረገው። ግዴታው ነው የተደረገ ጉዳይ ነው። ስለዚህ ዴሞክራሲያዊ ይሆናል ተብሎ ያን ያክል የሚታሰብ ጉዳይ አይደለም። ለምን በዚህ ደረጃ
ይሄን ያክል አውርተን እንድንከራከር እንደሚፈልጉ ግን አላውቅም። ዴሞክራሲያዊ አይደለም። ሌሎች ብዙ ኢሬጉላሪቲዎችም ደግሞ ነበሩ በምርጫው ሂደት ውስጥ የነበሩ። እንኳን በዚህ አይነት ሁኔታ በተደረገ ምርጫ አይደለም ደና በሚባልም ወቅት ላይ ብዙ አይነት እንደዚህ አይነት ችግሮች ይኖራሉ። ለዛ ነው ብዙ ማልዘረዝረው እንጂ ዴሞክራሲያዊ ስላለመሆኑ ብዙ ማሳያዎችን መጥቀስ ይቻላል። ዴሞክራሲያዊ አይደለም፣ ከዛም አንጻር ሊመዘን የሚገባው አይነት ምርጫ አይደለም። ጠቅላይ ሚኒስቴሩ ግን ያንን ማለት ግዴታ አለባቸው። መቼም ምርጫውን አድርገው ዴሞክራሲያዊ አልነበረም ማለት አይችሉም። ባይሆን ልክ እንደ ፕሬዚዳንቱ የምዕራባውያንን አይነት ባይሆንም የነሱን አይነት መለኪያዎች ባያሟላም ነገር ግን በትክክለኛው መስመር ላይ መሆናችንን የሚያሳይ አይነት ምርጫ ነው። ትንሽ እንደዛ ማለቱ የሚሻል ይመስለኛል። ሌላኛው ከዚህ ጋር አያይዘን የምናየው ዘመነ ካሴ ምርጫው ከሽፏል ማለቱ ነው። ምርጫው ከዴሞክራሲያዊ ምርጫ መለኪያዎች አኳያ ታይቶ ከሽፏል ቢባል ምንም ጥያቄ የለውም፣ ትርጉም ይሰጣል። ዘመነ ካሴ ግን ያለው ነገር ራስን ማጽናናት ነው፣ ደጋፊዎችን ማጽናናት ነው። ከዛ ውጭ ሌላ ትርጉም የለውም። ዘመነ ካሴ ምርጫው ከሽፏል ያለው እንዳይደረግ አድርገናል ብሎ ውሸት ነው፣ ውሸት ነው። ሞክረዋል፣ ግን የማይረባ ፐርፎርማንስ ነበራቸው ፋኖ ኃይሎች። በጣም በተበታተነ አይነት ሁኔታ የሆነች ጥረት አድርገዋል፣ ግን አልተሳካም እንጂ ሞክረዋል፣ የቻሉትን አድርገዋል፣ አልተሳካላቸው። ዘመነ ካሴ እንደሚለው አይደለም። ሰው የነሱን መመሪያ ተቀብሎ ቤቱ አልተቀመጠም። እውነቱን ነው የምነግራቸው። ይሄ እንደዚህ አይነት ውሸት አንደኛ እኔ ግዴታ አይደለም። አንዳንዶች ግዴታቸው ነው። ኦፍኮርስ የግዴታም አካል ደጋፊም ስለሆኑ የዛን አካል ትርክት ይዞ መሄድ ግዴታቸው ነው። እኔ ግዴታ አይደለም። እኔ ግዴታ ለራሴ ነው። እዚጋ ቁጭ ብዬ ሳወራ ራሴን እያየሁ ነው። ለማየው ሰው ነው ግዴታ ለኔ እና ዘመነ ውሸቱን ነው የከሸፈው። እንደውም የነሱ ፉከራ ነው። እውነቱን ልንገራችሁ፣ አማራ ክልል ላይ የከሸፈው የነዘመነ ፉከራ፣ የነዘመነ ካሴ ፉከራ ነው። ፎክረዋል። ምን ብለዋል? ምን ብለው ምርጫውን እናስቀረዋለን። ምርጫ አይደረጋትም ነው ያሉት። ምርጫውን ትርጉም እናሳጠዋለን አይደለም፣ አይደረግም ነው ያሉት። ግን ተደርጓል። የተደረገው ዴሞክራሲያዊ አይደለም ምናምን፣ እሱ ጥያቄ ብዙ ችግሮች አሉበት፣ ምንም ጥያቄ የለውም። እሱ አሁን ያልኩት ከመነሻው ድባቡ ራሱ ልክ አይደለም። ምርጫ የሚፈልገው ድባብ አይደለም ኢትዮጵያ ውስጥ ያለው ድባብ። ዘመነ ከዛ አኳያ አይቶት አይደለም ምርጫው ከሽፏል ያለው። ከዛ አኳያ አይቶት ቢሆን ልክ ነው ላለው። ዘመነ ግን ያለው እኛ ያስተላለፍነውን ነገር ህዝቡ ሰምቶን፣ አስረስም ደግሞታል፣ ህዝቡ ሰምቶን ፈጽሞታል ብሎ ነው። አልፈጸመም። ውሸት ውሸት። እናንተም እናደርገዋለን ያላችሁትን አላደረጋችሁትም፣ ህዝቡንም አድርግ ያላችሁትን አልሰማችሁም፣ አላደረገም። ይሄ እውነታ ነው፣ እውነታ ነው። ግን ልታምኑ አትችልም። ኦፍኮርስ ሊያምኑት አይችሉም። ይሄ ዘመነ ይሄንን ማለት አይጠበቅበትም። ልክ ጠቅላይ ሚኒስቴሩ ወጥተው ምርጫው ዴሞክራሲያዊ አልነበረም ምናምን ማለት እንደማይችሉት ዘመነም ወጥቶ አልከሸፈም ህዝቡም አልሰማንም ሊል አይችልም፣ ሊል አይችልም። ሊያደርግ የሚችለው ምንድነው? መካድ ነው። ምክንያቱም ጦርነት ላይ ናቸው ሁለቱም ጽንፍ ለጽንፍ። ስለዚህ መንግስትም ዴሞክራሲያዊ የሆነ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ እንከን የለሽ ምርጫ አደረኩ ይልሃል። ጽንፍ ፋኖም ህዝቡ እንዳለ ሰምቶን ምርጫ የሚባል ነገር አልተደረገም ይልሃል። ይህም ስህተት፣ ውሸት። ተደርጓል ወዳጄ፣ ተደርጓል። እኛ በደንብ ነው የሰማነው እዛ አማራ ክልል ላይ ስላለው ሁኔታ ተደርጓል ምርጫው። ብዙ ችግሮች ግን ነበሩበት። ብዙ
እዛ ደግሞ ከጸጥታም ከምንም ጋር በተያያዘ ደግሞ ችግርም ስላለ ብዙ ችግሮች ይኖሩበታል። ጥያቄ የለውም። እንዳልኳችሁም አንዳንድ ፓርቲዎች ይደገሙሉ እያሉ ነው፣ እዛ ድረስ እየደረሱ ነው። ዘመነ ግን ማለት ያለበት ኦፍኮርስ መካድ ነው። ምክንያቱም ጦርነት ነው፣ ምርጫው ደግሞ መፋለሚያ ነው። ስለዚህ ተሸንፌያለሁ ሊል አይችልም። ተሸንፌያለሁ ሊል አይችልም። ያለው አማራጭ መካድ ነው። በመካድ ውስጥ የሚያተርፈው የራሱ ትርክት አለ። ካልሆነ ይናዳል። ታጣቂዎች ብዙ ጊዜ ትክክለኛው የህዝብ ወኪል እኛ ነን ብለው ነው የሚቀርቡት። አቀራረባቸው ያ ነው። ፖለቲካሊ ሲቀርቡ ትክክለኛው የህዝብ ወኪል እኛ ነን ነው የሚሉ። አሁን ዘመነ እንደዛ ነው የሚሉት። የአማራን ህዝብ የምንወክለው እኛ ነን ነው። እኛን ከነካ አማራን ነካ፣ አማራን ከነካ እኛን ነካ፣ እኛና አማራ ምንም በቃ አንድ ነን፣ እኛ ነን ወኪሎቹ ነው የሚለው። አማራ ሆነ እነሱን ካልሆን ካንተ አማራን አትወክልም፣ ምናልባትም አማራም ላትባልም ትችላለህ። እንደዛ ናቸው ዘመነ። የሁሉም ታጣቂ ባህሪ ነው። እነሱ ጋር ሲደርስ አዲስ ነገር አይሆንም። ሁሉም ታጣቂ እንደዛ ነው። እኔ ነኝ የህዝብ ወኪል ባይ፣ እኔ ነኝ የህዝብ ወኪል። ምርጫ መደረጉ ይህን ትርክት ያፈርሳል። ምክንያቱም እነሱ ህዝቡን እንዳትሳተፍ ብለውት ነበር። ምርጫ አይደረግም ሲሉ ያንን ያፈርሳል። ህዝቡ ሰምቷቸው በዚህ ረገድ አልተባበራቸው። ዛሬ አያምኑትም። ነገ ግን በእርግጠኝነት ነው የምነግራችሁ፣ ነገ ከነገ ወዲያ አማራ ክልል ላይ የሆነ ችግር ሲፈጠር ወይ የሆነ አካባቢ ላይ የሆነ ችግር ሲፈጠር የሚሉትን ትሰማላችሁ። በሰልፍ ወጥተህ ስትመርጠው ይሄ ትዝ አላለህም፣ ይሄ እንደሚመጣ አልጠበቅም ሲሉ ትሰማላችሁ። በዛ አይነት መንገድ በሰልፍ ወጥቶ ስለመምረጡ ይነግሯቸዋል። በሌላ አይነት መንገድ ይነግሯቸዋል፣ እውነታውን ማለት ነው። ዛሬ ግን ይክዱታል፣ ግዴታ ነው። በሌላ ጊዜ ግን በሆነ አይነት መንገድ ምርጫው ላይ የነበረውን እውነታ ሲናገሩት ትሰማለህ። በሰልፍ ወጥተህ ስትመርጠው ይሄን ማወቅ ነበረብህ ምናምን ነገር ሲሉ ትሰማላችሁ። ምንም በሱ አትጠራጠሩ። ግን ያንን መቀበል፣ ምርጫው እንደተደረገ አድርጎ መቀበል ግን አይችሉም። ምክንያቱም ያ ትርክት ነው የሚፈርሰው። እኛንን ትክክለኛው የመንግስት ወኪል ማን ነው? የህዝብ ወኪል። የህዝብ ወኪል እኛንን፣ እኛን ነው የሚሰማው፣ እኛን ነው የሚከተለው። ስለዚህ አታድርግ ያልነውን ነገር አላደረገም፣ አድርግ ያልነውን ነገር አድርጓል ነው የሚሉ። ይህን እስካላሉ ጊዜ ድረስ ያንን ትርክት ማዳን አይችሉም። ያን ትርክት ደግሞ ማዳን ካልቻሉ ሰርቫይቭ አያደርጉም። እኛንን ትክክለኛው የህዝብ ወኪል የሚለው ትርክት ለሰርቫይቫል ለትግላቸው መሰረት ነው። በተአምር ይሄንን ትርክት አይጥሉም። ይሄን የጣሉ ጊዜ በቃ ከህዝብ ተነጠሉ ማለት ነው። ያን የተመተተ አለቀላቸው፣ ሰርቬይቭ አያደርጉም። ስለዚህ አንዱ እሱ ነው። ሁለተኛው መንግስት ፈርሷል ነው ሌላው ትርክታቸው። መንግስት ፈርሷል። ምርጫውን ማድረጉ ግን ተወደደም ተጠላ በእንደዚህ አይነት ሁኔታ ምርጫው ማድረጉ የሆነ አቅም እንዳለው ይናገራል። አለው አቅም። ምርጫ ማድረግ ቀላል እንዳይመስላችሁ። ለዚያውም ለብልጽግና ማለት ለዚያውም ለብልጽግና። ለምን? ብልጽግና አማራ ክልል ላይ ጦርነት ውስጥ ነው። ብልጽግና ኦሮሚያ ላይ ጦርነት ውስጥ ነው። ብልጽግና ጋምቤላ ላይ ጦርነት ውስጥ ነው። አብዛኛው ኢትዮጵያ ላይ ጦርነት ውስጥ ነው። አንድ አመት እኮ አይደለም፣ 2 3 4 5 6 7 8 አመት የቆየ ጦርነት ውስጥ እኮ እዛ ውስጥ ሆኖ እንደዚህ አይነት ምርጫ ማደራጀት፣ ለዚያውም ታጣቂዎቹ አቋም በያዙበት አይደረግም ባሉበት በዚህ ወቅት ምርጫውን ማድረጉ ማለት ቀላል ትርጉም አይደለም። በህዝብ ዘንድ ቅቡልነት አለው ማለት አይደለም። እሱ ምንም ጥያቄ የለውም። ይኸውላችሁ ቅድም እንዳልኳችሁ በህዝብ ዘንድ ቅቡልነት ያለው መንግስት ቢሆን ኖሮ ሰው ምርጫ ውስጥ የሚገባው ምርጫውን መምረጥ ግዴታዬ ነው ብሎ አይደለም፣ በፈቃዱ ነበር የሚሄደው።
ነገር ግን አሁን ላይ መንግስት ነው፣ የመንግስትን ስልጣን ተቆጣጥሯል፣ ወታደራዊ አቅም አለው፣ ኪራይ አዳይ ኪራይ ነሺ ነው ብልጽግና፣ ተወደደም ተጠላ። ያን ማህበረሰብ ያውቃል አብሮት እየኖረ ስለሆነ። ግን ወታደራዊ አቅም ግን አለው። አማራ ክልል ላይ በጣም ሞክረዋል፣ የቻሉትን ነው የሞከሩት፣ አልተሳካም። ኦላም የቻሉን ሞክረዋል፣ ያቺን የማገት አቅሙን እሷኑ ከተጠቅሟል፣ ግን አልቻለም። መቻል ግዴታ ነው። ታገላለሁ ብለህ እስከገባ ጊዜ መቻል ግዴታ ነው። ያልቻልከውን ደግሞ ችሏል ማለትም ግዴታቸው የሆኑ ሰዎች ይበሉት። አልቻሉም፣ ሁለቱም አልቻሉም። ሞክረዋል። ፋኖም እንደፎከረው ለማድረግ ሞክረዋል፣ ኦላም እንደፎከረው ለማድረግ ሞክረዋል፣ አልቻሉም። ቲፒኤልኤፍ ነው እንደፎከረ ያደረገው። እንደውም ቲፒኤልኤፍ አልፎከረም፣ እውነት ለመናገር አልፎከረም። እንደውም ቲፒኤልኤፍ እኔ ማልወዳደርበት ምርጫ አይደረግም አለ። አንዴ ነው ያለው፣ አንዴ በቃ ይህም ምርጫ ነው፣ እኔ ማልሳተፍበት ምርጫ አይደረግም አለ። ኮስተር ብሎ ማለት የተከራከረው የለም፣ ለምን ምናምን ያለው የለም፣ አያደርጋለሁ ያለ የለም። ቀጭን ትዕዛዝ ነው የሰጠው፣ ፉከራም አይደለም፣ ቀጭን ትዕዛዝ። እኔ የሌለውበት ምርጫ አይደረግም ማለት በቃ የዛ አካባቢ ጎረምሳ እኔ ነኝ፣ የዛ አካባቢ ጉልቤ እኔ ነኝ፣ ሌላ ማንም አይደለም። እኔ ስፈቅድ ይደረጋል፣ ካልፈቀድኩ አይደረግም አለ፣ አደረገው። ፋኖም እንደዛ ለመሆን ሞከረ፣ አልቻለም። ኦላም እንደዛ ሊሆን ሞከረ፣ አልቻለም። ይሄ እውነታ ነው። ይሄ እውነታ ነው። ግን ስላልቻሉ አልቻልም ሊሉ ግን አይችሉም። ሊሉ የሚችሉት ምንድን ነው? አኮላሸ ነው፣ አከሸፍ ነው የሚሉ ከእውነታው ጋር በፍጹም የማይሄድ ለምን ብትታዘባቸው ይሻላል። ታዲያ የትግል መሰረታቸውን ትርክቱን ይናዱ እንዴ? ብትታዘባቸው ይሻላል። ለዛ ነው ዘመነ ካሴ በድፍረት ወጥቶ ያላየውን ደግሞ እኮ እሱ አማራ ክልል ውስጥም አይደለም አላየም ሁላ እንደኛው በወሬ ነው ያላየውን ነገር በቃ እንዳለ ህዝቡ ሰምቶን ምናምን ብሎ ተናገረ። የግድ እንደዛ ማድረግ አለበት። ካልሆነ መንግስት ፈርሷል የሚለውን ነገር ማን ያምነዋል? መንግስት ፈርሷል የሚለውን የሚያምንለት የለም። ኦፍ ኮርስ ይፈርሳል ይሄ መንግስት፣ ምንም ጥያቄ የለውም። አካሄዱ ይነግራል። ግን አሁን እንደሚባለው በቃ ቀጣይ ወር ጠብቁን እንደሚለው አይደለም። ዘመነ ቀጣይ ወር ጠብቁን ብሏል እኮ። ባለፈውም እንደዚህ 2018 የኛ ዓመት ነው ጠብቁን ብሎ ነበር። አሁን ደግሞ ሰሞኑን ደግሞ ጠብቁን ብሏል። በቀጣይ ወራቶች ጠብቁን ብሏል። እንመጣለን 4 ኪሎ ብሏል። ዘመነ እንደሚለው አይደለም። በዛ ደረጃ አይደለም ያለው። ቢያንስ አቅሙን አሳይቷል። ምርጫ ማድረግ ችሏል። ይሄ ቀላል አይደለም። የሚክዱት አንዱ በዚህ ምክንያት ነው። ቅድም እንዳልኳችሁ ህዝቡ እኛን ነው የሚሰማው፣ ወይም የህዝቡ ወኪል እኛንን የሚለው ነገር እንዳይፈርስባቸው መካድ አማራጭ የለው። መንግስት ፈርሷል የሚለውን ከውጭም ከውስጥም ፈርሷል የሚለውን የነዘመነን ካሴ ትርክት ትርጉም እንዲኖረው ለማድረግ ከመካድ ውጭ አማራጭ የለም። ዓለም አቀፉ ማህበረሰብ እንደ አማራጭ እንዲያያቸው ደግሞ ስለሚፈልጉ ከመካድ ውጭ አማራጭ የለም። የዓለም አቀፉ ማህበረሰብን ባህሪ ነግሬያቸዋለሁ። የዓለም አቀፉ ማህበረሰብ ቢቻል ዴሞክራሲያዊ ምርጫ ብታደርግ ይወዳል። ያንንም ግን ባታደርግ ምርጫ በማድረግህ ያለህን አቅም ይለኩበታል። ስለዚህ በተወሰነ በተገደበ አይነት መልኩ ምርጫ ካደረክ ካንተ ጋር ያላቸው ግንኙነት ይቀጥላል። ዋናው ነገር ለነሱ የነሱን እሴት መጠበቅ አይደለም። ዋናው ነገር በሀገሪቱ ላይ ቁጥጥር አለ ወይስ የለም? በሀገሪቱ ላይ ቁጥር 1 ጉልበተኛው አንተ ወይስ አይደለም? ታውቃለህ ነው ማወቅ የሚፈልገው። ቁጥር 1 ጉልበተኛ መሆኑን አሳይቷል። የወደድክም ጠላህም እውነት ነው።
ስለዚህ ዓለም አቀፉ ማህበረሰብ እንደ አማራጭ ያየዋል። ከዚህ መንግስት ጋር ያለውን ከብልጽግና ጋር ያለውን ግንኙነት ይቀጥላል። እነ ፋኖ እነ ኦላ አማራጭ ሆኖ አይታዩም። አሁን ላይ አይታዩም። የዓለም አቀፉ ተቀባይነት ያላቸው ሚዲያዎች ስለ ምርጫው ሲያወሩ ነው። አማራና ኦሮሚያ ክልል ግጭት ላይ በሆነበት አይነት ሁኔታ ነው የሚለው። ከዛ በላይ ትኩረት ሰጥተው ያወሩ ስለ ትግራይ ሆነ። ትግራይ ላይ ግን ምርጫ አልተደረገም እና ትግራይ ላይ ያለው ነገር መፈታት አለበት ምናምን ነው የሚሉት። ምን አየዛ ጋር ቲፒኤልኤፍ አቅም አለው። ኢትዮጵያ ውስጥ ቁጥር 1 የሚባለውን ጉልበተኛ እሱ ጉልበተኛ የሆነበት አካባቢ ላይ ድርሽ እንዳይል ማድረግ የሚያስችል አቅም አለው ቲፒኤልኤፍ። ቲፒኤልኤፍ አሁን እንደ አንድ አማራጭ የፖለቲካ ኃይል አማራጭ ስል ብልጽግናን የሚተካ ሳይሆን ግን በቃ ነው ተደራደረው የሚባለው አይነት የፖለቲካ ኃይል የመሆን እድል አለው። ምክንያቱም ጉልበት እንዳለው አሳይቷል። ይህንን ጉልበተኛ አካል ብልጽግናም ቢሆን አልተጋፋውም። ምርጫ ዝቻ አይደረግም አለ። ብልጽግናም እሺ ብሎ ሌላው ቦታ ላይ አደርጋለሁኝ ብሎ ሌላው ቦታ ላይ አደረገ እንጂ ስላልፈለገ አይደለም። ጠቅላይ ሚኒስትሩ ሲናገሩ ነበር ትግራይ ላይ ምርጫ እንደውም እኔ ስናገርም የነበረው ምርጫ ካስፈለገ በዋናነት እንደው እናነጻጽር ከተባለ በዋናነት የሚያስፈልገው ትግራይ ላይ ነው። ምክንያቱም ትግራይ ውስጥ ያለው ችግር የሚፈታው በምርጫ ነው። ህዝቡ መርጦ የራሱን ለርሱ ተጠያቂ የሚሆን የኔ የሚለው መንግስት የግድ ያስፈልጋል። ካልሆነ ግን ጉልበተኛ እየመጣበት ክልሉ በሂደት ነው አመድ የሚሆነው። ምርጫ እንደውም በጣም የሚያስፈልገው በቃ ቀውሱን ሊፈታ የሚችለው ትግራይ ውስጥ ምርጫ ነው እና እንደውም ትግራይ ነው ምርጫ መደረግ ያለበት ስል ነበረ። ያው ግን ብልጽግና የቲፒኤልኤፍ የሰጠውን ቀጭን ትእዛዝ ሰምቶ እኔ ከአንተ ጋር ምን አጋፋኝ ብሎ ይሁን ብቻ ብልጽግና ሰማው። ቲፒኤልኤፍን ሰምቶታል። ግዴታውም ነው መስማት። ፋኖን አልሰማው። እውነቱን እንነጋገር። ኦላን አልሰማው። አልደረሱም እዛ ደረጃ ላይ። የቲፒኤልኤፍ ድምጽ ግን ተሰምቷል። እናም ትግራይም ላይ ምርጫ አልተደረገም። በዚህም ምክንያት የዓለም አቀፍ ሚዲያ ላይ ያሉ አካላቶች አንዱ ከምርጫው ጋር ተያይዞ ትኩረታቸውን የወሰደው ጉዳይ ትግራይ ውስጥ ምርጫ አለመደረጉ። ያ ማለት ትግራይ ውስጥ ያለውን ሁኔታ ሊያባብስ ይችላል። መልሰው ወደ ጦርነት ሊገቡ ይችላሉ እነዚህ አካላቶች ምናምን። አያችሁ ሁለቱም አቻ ተደርገው ባይታዩ ግን ቲፒኤልኤፍም የማይናቅ አቅም እንዳለው ግን እየመሰከሩለት። የዓለም አቀፉ ማህበረሰብ እንደዛ ጉልበትን ነው የሚያየው፣ ሌላ አይደለም። ምክንያቱም ሀገር የሚመራው አፍተር ኦል በመጨረሻ ሀገር የሚመራው በጉልበት በሌላ አይደለም። ይሄ በሐሳብ በምናምን አይደለም። ሐሳብ ይቀያየራል። በነጋ በጠባ ቁጥር ሐሳብ ይቀያየራል። ወጥ የሆነ ሐሳብ የለም። ሁሌም ሰዎችን የሚገዛ ሐሳብ የለም። ቋሚ ከዱሮም እስካሁንም ድረስ በቋሚነት ሰዎችን መግዣው መንገድ ጉልበት፣ ከዱሮም እስካሁን ድረስ በቋሚነት ጥቅምህን ማስጠበቂያው መንገድ ጉልበት ነው። ጉልበት ካለ ወዳጅ ነህ፣ ከሌለ ትርጉም የለም። ምርጫ አደረገ ብለው እነ ዘመነ ካሴ ሊቀበሉ አይችሉም። ለምን? ያ ማለት የነሱን አቅም የሚያሳንስ ነው። አካባቢው ላይ ጉልበተኛ አለመሆናቸውን የሚያሳይ ነው። ስለዚህ ምንድነው ማለት ያለባቸው? አከሸፈ፣ እንዳይደረግ አደረገ። ሊመርጥ የነበረ በሙሉ ሲሮጥ ነበር። እንደዚህ ብለህ የግድ ነገሩን ማሳነስና ማጣጣል መቻል አለበት። አማራጭ የለም። አደባባይ ላይ ትናገራለህ፣ በውስጥህ ግን እውነታውን ተነጋገር። የሚጠቅምህ እሱ ነው። በውስጥህ ስትነጋገር እንዳልነው አላደረግንም፣ ይሄ ምርጫ አቅማችንን አጋልጧል፣
ለህዝቡ የነገርነውን ነገር ህዝቡ አልሰማንም። ምንድነው ችግራችን ብለህ ተነጋገር። ምንድነው የሰራነው ስህተት? ምንድነው ማስተካከል ያለብን ብለህ ራስን ፈትሽ፣ ራስን ገምግም። ከዛ እሱን ያስተካከለ አይነት አቅጣጫ ደግሞ ተከትለህ ተንቀሳቀስ። እዚህ ጋር አልሆነልህም ማለት ቀጣይ ማይሆንልህም ማለት አይደለም። ተስፋ አትቁረጥ። መካድ ግን አማራጭ የላቸውም ነው የምላችሁ። ከመካድ ውጭ እንዲያምኑ መጠበቅ የለባቸው። ሁሉ አክቲቪስቱም ምኑም እንዲያምን መጠበቅ የለባቸውም። ይሄ ሊታመን የሚችል ጉዳይ አይደለም። ያለ የሌላ አቅምን ተጠቅመ መካድ ነው ያለብህ። እኔ በዚህ ደረጃ መተባበር ስለሌለብኝ ነው እውነቱን የማወራው።